በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ላደረሰን ለጠበቀን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰውና እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ ዓለምን ካለመኖር አምጥቶ የፈጠረውን ፍጥረት በቸርነቱ በካህሊነቱ የሚመግብ ቅዱስ አምላክ እስከ ሞት ድረስ የወደደን ሥጋውን ቆርሶ ደሙን አፍሶ መድኃኒተ ሥጋ መድኃኒተ ነፍስ ያደረገልን የዓለም መድኃኒት የዓለም ቤዛ የዓለም ጌጥ መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ስሙ የተመሰገነ ይሁን። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ሽሽታችሁ ጉዟችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ማቴዎስ ወንጌል ምዕራፍ 24 ቁጥር 20። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ትልቅ መሳሪያ ትልቅ ምሽግ አድርጎ የሰጠን ጸሎትን ነው። በመጽሐፍ ቅዱስ በተለያየ ቦታ ጸልዩ 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 የሚል ትእዛዝ አለ። ጸሎት ለሥጋ ለነፍስ ጠቃሚ ነው። ጸሎት ከእግዚአብሔር ጋር መገናኛችን ድልድይ ነው። ጸሎት ከወደቅንበት የምንነሳበት መሰላል ነው። አላስፈላጊ ስደት እንዳይደርስባችሁ ጸልዩ። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ አለን ጌታ ኢየሱስ ክርስቶስ። መንገድ በሌለበትና በማይሸሽበት ቀን መሰደድ ከባድ ነው። ከመከራ መከራ ይመረጣል። ወዳጅ ያለበት መከራ፣ መንገድ ያለበት ስደት ምቹ ነው። ስደቱ የማይቀር ቢሆን እንኳ በሚመች መንገድና በሚመች ቀን መሰደድ ፈተናውን ያቀለዋል። ጸሎት ወደ ፈተና እንዳንገባ ይረዳናል። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለን ጌታ ኢየሱስ ክርስቶስ ለዚህ ነው። ወደ ፈተናም ስንገባ የመውጫውን መንገድ የሚያቀልልን እግዚአብሔር ስንጸልይ ነው። በጸሎት የማይቻሉ ነገሮች ሁሉ ይቻላሉ። ተራራ ሲናድ፣ ባሕር ሲከፈል፣ እሳቱ ሲቀዘቅዝ የቅዱሳን አባቶቻችን ታሪክ ተመልክተናል። ብዙዎቻችን መጸለይ እንፈልጋለን። እንዳንጸልይ መሰናክል የሚሆንብን ብዙ ነገር ደግሞ አለ። ከመጸለያችን በፊት የሚገጥመን መሰናክል አለ እንዳንጸልይ የሚያደርገን። በጸሎት ጊዜ የሚገጥሙን ብዙ መሰናክሎች አሉ። ጸሎታችን በአግባቡ እንዳንጨርስ ከጸለይን በኋላ የሚገጥሙን ብዙ መሰናክሎች አሉ። ዛሬ ለትምህርታችን የምንመለከተው 3 ነገሮችን ነው። ከመጸለያችን በፊት የሚገጥመን መሰናክል፣ በጸሎት ጊዜ የሚገጥመን መሰናክል፣ ከጸለይን በኋላ የሚገጥመን መሰናክልና መፍትሄዎቻቸውን እንማማራለን። በመጀመሪያው ከጸሎት በፊት ያለው የሚገጥመን መሰናክል ለጸሎት ጊዜ አለመስጠት፣ ለጸሎት ጊዜ አለመመደብ ነው። ለጸሎት የመደብነው ጊዜ ሌላ ጉዳይ ከገጠመው ልንተወው የምንችለው ጣቆየኝ የምናደርገው ሰዓት ነው። ነገር ግን ከነፍስ የሚበልጥ ጉዳይ ከእግዚአብሔር የሚበልጥ ወዳጅ የለምና ለእግዚአብሔር ጊዜ መስጠት ይገባናል። ዮናስ ስራዬ እግዚአብሔርን ማምለክ ነው እንዳለ መጀመሪያ ስራችን እግዚአብሔርን ማምለክ ነው። ለሥጋዊ ፍላጎታችን ስራ የውዴታ ግዴታ እንደሆነ ሁሉ አምልኮም እንዲሁ ለነፍሳችን የውዴታ ግዴታችን ነው። አስራት በኩራት እግዚአብሔር ከሰጠን ነገር ሁሉ ከገንዘባችን ብቻ ሳይሆን እግዚአብሔር ከሰጠን ጊዜ ላይ የጊዜ አስራት ልናወጣ ይገባናል። በአንድ ቀን 24 ሰዓት አለን። ከ24 ሰዓት ውስጥ እንኳን ከ2 ሰዓት በላይ የጊዜ አስራት አለብን። ስለዚህ ለእግዚአብሔር ጊዜ አለመመደብ አንዱ የጸሎት እንቅፋት ነው። በመደብነው ጊዜ ላይም ደግሞ በይሉኝታ ጊዜውን ማሳለፍ አንዱ ፈተና ነው። መጸለይ በተዘጋጀንበት ሰዓት የሚፈልጉን ሰዎች ይበዛሉ። እንግዶች በቤታችን ይመጣሉ። በዚህን ጊዜ ከእግዚአብሔር ጋር ቀጠሮ አለብኝ ብለን ወደ ጸሎታችን መግባት አለብን። እኛ ያላከበርነውን የጸሎት ጊዜ ማንም አያከብረንም። በዚህ ጉዳይ ቆራጦች መሆን ይገባል። እግዚአብሔር ከምንም ነገር በላይ ጊዜ ሰጥቶን 24 ሰዓት ሰጠንን ጊዜ ለእግዚአብሔር ትንሽ ጊዜ ያለመስጠት
ወላ አለመጸለይ አስራትን መብላት ነው። ሌላው ሁለተኛ ከጸሎት በፊት ያለ መሰናክል ስንፍና ነው። ስንፍና ሰርተን ስለደከመን የሚመጣ ሳይሆን የልብ ወይም የአስተሳሰብ ስንፍነት ነው። በእግዚአብሔር ፊት ታካች ልብ የተጠላች ናት። ልባችን ሲደክም አካላችን ይደክማል። ልባችን ሲበረታ አካላችንም ይበረታል። ለመጸለይ ከምንቸገርበት ነገር አንዱ ስንፍና ነው። አንዳንድ ጊዜ ኑሯችን ሩጫ የበዛበት ይሆንና ጠዋት ተዋክበን እንወጣለን። የሮጥነበትን ሳይሆን የተሰጠንን እንደምንቀበል ስለማንረዳ ጸሎትን እንተዋለን። ውለን መተን ምሽት ላይ ለመጸለይ ስናስብ ደክሞሃል ተኛ የሚል ድምፅ ከውስጣችን እንሰማለን። የሚገርመው ስንተኛ እንቅልፍ አይወስደንም። ስንገላበጥ 5 ደቂቃ ለመጸለይ የሰነፍነውን ከንቱ ጊዜያችን እናሳልፈዋለን። ሰይጣን አውቆ ተኛ የዋልክበትን ውሎ እንኳን እግዚአብሔር ሰው ይረዳዋል የሚል ድምፅ ያሰማናል። ሰይጣን ያሰበ መስሎ ላያስተኛን ተኙ ይለናል። ጸሎት ገበታችን ከራቅን በኋላ ዳግም እንዳንመለስ ጸሎትን እርግፍ አድርገን እንድንተው ያደርገናል። ሶስተኛው ኩርፊያ ነው። የጸሎት መሰናክል ማኩረፍ። ሰው ሰውን ብቻ ሳይሆን እግዚአብሔርን ያኮርፋል። ሰው ጸልዮ መልስ በማጣቱ ጠላቶች እየበረቱ እርሱ ፍርድ በማጣቱ የሚወደውን ነገር ለእግዚአብሔር አደራ ብሎ ያን ነገር በማጣቱ ጸልዮ ጸሎቱ ያልተሰማ ወይም የዘገየ ሲመስለው እግዚአብሔርን ያኮርፋል። አልጸልይም ይላል። ጸሎት ላይ ሰማ እኔ ጸልዬ እግዚአብሔር ላይ ሰማኝ ይላል። እንግዲህ አልጸልይም ጸልዬ ምን አገኘው የማለት ስሜት። የሰው ልጅ እግዚአብሔር እንደሰጠው የሚያውቀው በጣም ትንሹን ነገር ነው። ራሱ እግዚአብሔር እንደሰጠን የሚያውቀው ግን ብዙ ነገር አለ። የሰው ልጅ እንዳለፈው የሚያውቀው ብዙ ትንሽ ነው። እግዚአብሔር ግን እንዳሳለፈን የሚያውቀው ብዙ መሰናክል አለ። እግዚአብሔር ሆይ አንተ እንዳደረክልኝ በምታውቀው ልክ ተመስገን ማለት ይገባናል። ራሱን ብቻ የሚያዳምጥ ሰው እግዚአብሔርን ያኮርፋል። ምስጢሩ ቢገባው ግን ስለተከለከለው ነገር ያለማቋረጥ በዘመረ ነበር። ከጸሎት እንቅፋቶች አንዱ ኩርፊያ ነው። አራተኛው ጊዜ ማጣት። ያለንበት ዘመን ሰዎች የተወጠሩበትና ትንፋሳቸውን ለመዋጥ ጊዜ ያጡበት የወከባ ዘመን ነው። ሩጫው ብዙ ውጤቱ ትንሽ የሆነበት ዘመን በመሆኑ ብዙ ወገኖቻችን የጊዜ ምስኪን ሆነዋል። ጊዜ ግን የእግዚአብሔር ስጦታ በመሆኑ ካወቅንበት ለጸሎት በቂ ነው። ስለዚህ ችግር ያለው ከጊዜው ሳይሆን ከአጠቃቀማችን ነው። ኑሮዬ ይበቃኛልን ካልተለማመድ እንኳን ለነፍሳችን ለሳሳንለት ለስጋችንም ምንም አናተርፍም። ያጠራቀምነውን የምንበላው እየመሰለን ዛሬን የሩጫ ነገን የረፍት ጊዜ ነው እያልን እናቅዳለን። ነገር ግን ይህች ዓለም ማን እንዳሳረፈች እኛን ታሳርፈናለች። እረፍት ያለው ከጸሎት ምንጭ አጠገብ መቀመጥ ነው። ለዓለም ውጣ ውረድ የመደብነው ብዙ ጊዜ እርካታው ትንሽ ሲሆን ለጸሎትና ለቃሉ የመደብነው ጥቂት ደቂቃ ግን እርካታው በጣም ብዙ ነው። ከጸሎት በፊት ያለው መሰናክል ለጸሎት ጊዜ አለመስጠት፣ ስንፍና፣ ኩርፊያና ጊዜ ማጣት ናቸው። በጸሎት ሰዓት ያለ መሰናክል ምንድነው ስንል አንደኛው የሀሳብ መበታተን ነው። ወደ ገበያ አዳራሽ በምንሄድበት ጊዜ የምንፈልጋቸውን ዕቃዎች መዝግበን ከሄድን በቀላሉ አንስተን እንወጣለን፣ እንመለሳለን በቶሎ። ዝርዝሩን ሳንይዝ ከሄድን ግን የዓይን አዋጅ ሆኖብን አንዱን ሳንይዝ አንዱን እያልን እንደተቀዋለን ጊዜው ይሄዳል። እንዲሁም ወደ ጸሎት ከመግባታችን በፊት ስለምን እንደምንለምን፣ ስለምን እንደምንጸልይ፣ ስለምን ንስሐ እንደምንገባ፣ ስለነማን እንደምንማልድ ርዕስ መያዝ። ይህን ሳንዘጋጅ ጸሎት ብንጀምር የምንይዘው የምንጨብጠውን አጥተን ሀሳባችን ሁሉ ይበታተናል። የሀሳብ መበታተንን የሚያመጣው ሌላው ነገር ጸጥታ ማጣት ነው። ወደ ጸሎት የምንገባበት ጊዜ የአካባቢ ጸጥታ አስተማማኝ ነገር ነው። ስልኮቻችንን ማጥፋት፣ ዝማሬዎችን ማጥፋት። የጸሎት ጊዜ ሌላ ነው፣ የዝማሬ ጊዜ ሌላ ነው። ጸሎት እየጸለይን ስልክ ሲደወል አቋርጠን ስልክ ማንሳት።
መዝሙር ከፍተን በጎን ጸሎት መጸለይ ወደ መዝሙሩ ህሊናችን ይበተናል። ስልክ ሲደወል አእምሯችን ይበተናል። የሀሳብ አለመሰብሰብ ይፈጠራል። ጸሎታችን ከንቱ ይሆናል። ሁለተኛው በጸሎት ጊዜ ያለ መሰናክል ከሳሽነት። በጸሎት ላይ ሆነን ካሉብን መጥፎ ነገሮች ስንጸልይ እገሌን ታሳየኛለህ፣ ገሌን እንዲህ አድርግልኝ፣ የከሳሽነት የግብዝነት ጸሎት። እኛ እየጸለይን የማይጸልዩትን ሰዎች መውቀስ፣ እኛን እንደ ጻድቅ መቁጠር፣ ሌላውን እንደ በደለኛ መቁጠር፣ በአእምሯችን ሰዎችን መሳል፣ በደሎችን ሰዎች ማውጣት ማውረድ፣ እነዚህ የጸሎት መሰናክሎች ናቸው። ይህ አይነት ሀሳብ የሚያመጣብን ዲያብሎስ ርኩስ መንፈስ ነው። የገሌን ነገር እያሉ መጸለይ ራስን መርገም ነው የሚሆነው። ስለዚህ ከዲያብሎስ ጋር ውጊያ አለብን። እርሱ ደግሞ ስጋችንን እንጂ ነፍሳችንን መጉዳት አይችልም። በማንጸልይበት ዘመን ከእግዚአብሔር ጋር ጦርነት፣ ከዲያብሎስ ጋር ሰላም ነበር። ስለዚህ ስጋችን አንጻራዊ ሰላም ሊኖረው የሚገባ ከእግዚአብሔር ጋር ስንጸልይ እንጂ ጸሎት በማቋረጥ የሚመጣ ሰላም የለም። አንዳንድ ጊዜ ደግሞ በጸለይነ ጊዜ ፈተና ይበዛብንና ስጸልይ ፈተናው በዛብኝ፣ ጸሎት መተው አለብኝ፣ እየጸለይኩ ሰይጣን ከፈተነኝ፣ ነገሮች ሁሉ እንደጠበቅኳቸው ካልሄዱልኝ መጸለይ ምንድነው ትርጉሙ በማለት ጸሎትን እንድንተው ያደርገናል። ሰይጣን ጸሎታችንን ለማደናቀፍ ያለ የሌለ ኃይሉን በመጠቀም ይዋጋናል። ነገር ግን የእርሱ ትጥቅ አላቂ ነውና ተግተን መዋጋት ይገባናል እንጂ መዘናጋት አይገባንም። በጸሎት አጋንንትን መዋጋት ብቻ ሳይሆን አጋንንትንም እንዳንጸልይ ይዋጉናል። ጸሎት እንቅፋት አሉት። እንቅፋቶቹን ማለፍ ደግሞ ግድ ይለናል። እነዚህ እንቅፋቶቹም ከጸሎት በፊት፣ በጸሎት ጊዜና ከጸሎት በኋላ የሚነሱ ናቸው። ውጊያዎች ቢያስመርሩንም ለጸሎት ግን ያተጋሉ። እግዚአብሔር በዘመናት ሁሉ የሚጠብቀን ቸር አምላክ ነው። ለዚህ ነው ጸልዩ እኔም እሰማችኋለሁ፣ አንኳኩ ይከፈትላችኋል ያለን። ጸልዩ የሚለው ቃል በተለያየ ስፍራ ተጠቅሷል። መጸለይ ትእዛዝ ነው። መጸለይ ለተለያዩ ሰዎች የተሰጠ ጸጋ አይደለም። ክርስቲያን ሁሉ ሊያከናውነው የሚገባ ጸጋ ነው። መጸለይ አምልኮ ነው። ስለዚህ አምላክ ወደ ሆነውና የሥጋ ለባሽን ጸሎት ወደሚሰማው ቅዱስ እግዚአብሔር በቦታዎች በማይወሰነው አምላክ፣ ሙሉ በሆነው አምላክ ፊት ጸሎታችንን ማቅረብ፣ ስንጸልይ ስንተጋ ደግሞ እግዚአብሔር ሊያደርግልን የሚፈልጋቸው ብዙ ነገሮች አሉ። ነገር ግን እስክንጸልይ ያዘገያቸዋል። ምክንያቱም የእግዚአብሔር የሆነውን ለማግኘት መጀመሪያ ከእግዚአብሔር ጋር መገናኘት ያስፈልገናል። እግዚአብሔር አደረገልን ብለን ለማመስገን አስቀድመን የጸሎትን ደጅ ጥናት ማድረግ አለብን። ጸልዩ የሚለው ቃል እግዚአብሔርን ጠይቁ ማለት ነው። ፍጡር በባህሪው ልመና አይወድም፣ ይሰለቻል። እግዚአብሔር ብቻ ስንለምነው የማይሰለቸን ፍቅራችንን፣ አንድነታችንን የሚፈልግ አምላክ ነው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ደስ ይበላችሁ ይላል። በማን ስንል በጌታ ደስ ይበላችሁ። ለመደሰት ደግሞ በጸሎት ከእግዚአብሔር ጋር መገናኘት ያስፈልጋል። ነቢዩ ዳዊት ለኢየሩሳሌም ሰላምን ለምኑ። ኢየሩሳሌም ማለት የሰላም ከተማ ማለት ናት። ኢየሩሳሌም ግን ከተመሰረተችበት ቀን ጀምሮ እንደ ስሟ ሆና አታውቅም። የውጊያ ከተማ ናት። ዛሬም የኢየሩሳሌም ጎዳናዎች በስጋት የሚረገጡ ናቸው። እስራኤል መሲሁ የሚወጣበት የሚመጣበት፣ ድንግል ማርያም የሚወለድበት ዘር በመሆኑ ሰይጣን ገና ከጥንት ጀምሮ እስራኤልን ይጸናወጣታል። ስለዚህ ለኢየሩሳሌም ጸልዩ። ሰይጣን ኢየሩሳሌምን ለምን ነው የሚጠላት ስንል ነቢያት የተገኙበት፣ ሐዋርያት የተገኙበት፣ ድንግል ማርያም የተገኘችበት፣ ራሱ ክርስቶስ የተወለደበት እስራኤል ስለሆነ እስራኤልን እስካሁን ድረስ ሰይጣን ይጸናወታታል። በየዕለቱ የምናገኘው የጸሎታችን መልስና ታምራት የተሞላው የእግዚአብሔር ሥራ፣ የእግዚአብሔርን መኖር የሚመሰክር ሲሆን የእኛንም እምነትና መደገፍ ዕለት ዕለት የሚጨምር ነው። እኛ የምናይበትን ዓይን የፈጠረ እግዚአብሔር ያያል።
እኛ የምንሰማበትን ጆሮ የፈጠረ ጌታ ይሰማል። እኛ የምንራራበትን ልብ የፈጠረ አምላክ ይራራል። ጸሎታችንን የሚሰማው ስለ ቸርነቱ እንጂ ስለ እኛ ብቁነት አይደለም። የማንንም ጸሎት ሰምቶ እንዳልሰማ አያልፍም። ማንንም ልመና አይደቅም። የኃጥኡንም የጻድቁንም ልመና ይሰማል እግዚአብሔር። ፈለጉት ሁሉ የሚገኝ ለለመኑት ሁሉ የሚቸር ደግ አምላክ ነው። ለእግዚአብሔር የዘመናት ርዛሜም ጸሎታችንን አያስረሳውም። ለዚህ ታላቅ ምሳሌ የሚሆነን የእግዚአብሔር ሰው ነቢዩ ሙሴ ነው። ሙሴ ከእግዚአብሔር ጋር ብዙ ጊዜ ቃል ለቃል የተነጋገረ ነቢይ ነው። ይህ ሙሴ የእግዚአብሔር ድምፅ በጆሮ መስማት ብቻ ሳይሆን እግዚአብሔርን ፊት ለፊት ማየት ፈለገ። ይህ ናፍቆቱ በእግዚአብሔር ፊት የተወደደ ቢሆንም እግዚአብሔር ግን በባህሪው አይታይምና ልመናው ለጊዜው መልስ አላገኘም። እግዚአብሔር የማይታየው ማንም ፍጡር በመለኮቱ አይቶት ሊቋቋመው የማይቻል አምላክ ነው። ፍጡር አምላክን በመለኮቱ በክብረ መንግስቱ አይቶት መኖር ስለማይችል ሙሴ እግዚአብሔርን ልይ ሲለው አንድ የተገለጸልኝና ልይ ሲለው ጸሎቱን ከለከለው። እግዚአብሔር መልሱ ምን ነበር? ክብሩን ለማየት ለናፈቀው ለሙሴ ምን አለው? ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። ኦሪት ዘጸአት ምዕራፍ 33 ቁጥር 17። እግዚአብሔር ለሙሴ ይህንን ምላሽ ቢሰጠውም ልመናውን ግን አልረሳበትም። ሙሴ ጥያቄው ሳይመለስ ከዚህ ዓለም ውጣ ውረድ አረፈ። ማንም አይታዘበኝም ብሎ እግዚአብሔር የሙሴ ልመና ሙሴ ስለሞተ አልተወውም፣ አልረሳውም። እግዚአብሔር ጸሎትን የሚመልሰው ስለሰጠው የተስፋ ቃል ሲሆን ተስፋውንም ሞት እንኳ አያግደውም። እኛ ሞትን እንፈራለን። እግዚአብሔር ግን ከሞትን በኋላ እንኳ አስነስቶ ሰጠነን ተስፋ ያሳየናል። እግዚአብሔር በደብረ ታቦር ሙሴ ከጸለየ 1000 ዓመት ያለፈውን ጸሎት ለሙሴ ጸሎቱን ሲመልስለት እናያለን። ጌታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በስጋ ተገልጦ የማይታየው ባህሪው ታየ። የማይዳሰሰውና የማይደፈረው ማንነቱ በስጋ ትሑት ሆነ። በዚህ ጊዜ የሙሴን ጸሎት እግዚአብሔር አስታወሰ። ሙሴን ከመቃብር አስነስቶ ፊቱን እንዲህ ያደረገው ደብረ ታቦር ስጋውን ብቻ በማየት መለኮታዊ ጌትነቱን ማየት ላልቻሉ ለደቀ መዛሙርት ክብሩን የገለጠበት ደግሞ መለኮት ብቻ ሆኖበት ሊያየው ላልቻለው ሙሴ ሰው ሆኖ የታየበት ታሪክ ነው። በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ሙሴ ልይ ብሎ ከጸለየ ከ1000 ዓመት በኋላ ከድንግል ማርያም ተወልዶ ሙሴ ከሞተ በኋላ ከመቃብር አስነስቶ የሙሴን ጸሎት መለሰ። እኛ የዘገየ ቢመስለንም የምንጸልየው ጸሎት እግዚአብሔር ይመልስልናል። በአንዳንድ ነገሮች ላይ ዛሬ የሚታየው በረከት የቀደሙት አባቶቻችን ያለቀሱት የጸለዩት የጸሎታቸው መከር ውጤት ነው። ልመናችን፣ ጸሎታችን በዘመናችን ብቻ ሳይሆን ከዘመናችንም ውጭ በሌለንበት ዘመን ይፈጸማል። ተግተን የጸሎትን ዘር መዝራት ይፈልጋል። ጫጫታ በበዛበት ዓለም እግዚአብሔር የልጆቹን ድምፅ ይለያል፣ ይሰማል። የልጆቹን ጉድለት በመሙላት ልቅሷቸውን በሳቅ ትካዜያቸውን በደስታ ሊለውጥ ጸሎታቸውን ይሰማል። በገበያ ስፍራ በጎዳናም እየጸለይን ስንንቀሳቀስ እግዚአብሔር ይሰማናል። እኛ ለመጸለይ ካልቸገረን እግዚአብሔር ለመስማት አይቸግረውም። በብዙ ጫጫታ ውስጥ እግዚአብሔር የልጆቹን ድምፅ ይሰማል። ገበሬው ዘሩን ሲዘራ በቤት የተቀመጠውን እህል አውጥቶ በሜዳ ይበትናል። የዘር ወቅት ከላይ ዝናብ ከስር ማጥ ያለበት አስጨናቂና አሳዛኝ ወቅት ነው። ወቅቱም ብዙ ስጋትና ጨለማ ያለበት ነው። የዘሩ መከር ሲደርስ ግን ጨለማው በብርሃን፣ ማጡ በለምለም ሳር፣ እንባው በሳቅ፣ ዘሩ በብዙ ፍሬ፣ ችግሩ በበረከት ይተካል። ይህ የጸሎት ምሳሌ ነው። እልፍኛችንን ዘግተን በድብቅ እየሄድን በእንባ በጭንቀት ተውጠን የጸለይነው ጸሎት መከሩ ሲደርስ ታላቅ ደስታ፣ መንፈሳዊ ግብዣ ያለበት ነው። ነቢዩ ዳዊት
ይህን ሲገልጽ በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው መጡ ይላል። ጸሎት ዘር ነውና መከራ አለው። ጸሎት እንባ ነውና ሳቅ አለው። ጸሎት ትግል ነውና ድል አለው። ጸሎት ጩኸት ነውና መልስ አለው። ኃጢአትን እንጂ ኃጢአተኞችን የማይጠላ እግዚአብሔር፣ የኃጢአተኞችን ጸሎት የሚቀበል እግዚአብሔር ጸሎታችን ልመናችንን ይስማን። አባቶቻችን ጸሎት ተቀብሎ እግዚአብሔር ለሀገራችን ሰላምን፣ ለሕዝባችን አንድነትን ያደልልን። በስደት ያሉ ወገኖቻችን ጠብቆ በሰላም ወደ ሀገራቸው ይመልስልን። በደዌ በሕመም ያሉትን ሁሉ እግዚአብሔር ምሕረቱን ቸርነቱን ይላክላቸው። ሰላም ላጡት ሰላም፣ ጤና ላጡት ጤና፣ ስራ ላጡት ስራ፣ ፍቅር ላጡት ፍቅርን እግዚአብሔር ያድልልን። የሞቱትን በቅዱሳን እቅፍ ያስቀምጥልን። ለንስሐ ዕድሜ ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።